አገራገሽን አማራ የኢትዮጵያ ነገር አገራገሽን አማራ ትረሻለሽ ሆይ አገራገሽን አማራ በልዩ መንበሯ አገራገሽን አማራ በልዩ መንበሯ አገራገሽን ቤዛዊት ዓለም መባሏን ልንገራችሁ። እመቤታችን ቅድስት ድንግል ማርያም ቤዛው ናት። አባ ገብርኤል አንተ ጥያቄን ጠይቃቸው እስኪ። በስቅለት ቀን ቤተክርስቲያን ትተው አዳራሽ ውስጥ ምን ሊያረጉ ተገኙ? ግም ትንሣኤ የተባለበት ምክንያት ትንሣኤውን ሁለተኛ ተገልጦ እርግጥ ያደረገበት ስለሆነ ነው። እርግጥ አደረገና ሁለተኛ ተነስቶ ሳይሆን እርግጥ በሐዋርያት ልቡና በቃ የትንሣኤው ነገር ተጽፎ አለቀ፣ በሰሌዳቸው ተቀረጸ። በትንሣኤው መሰረት ላይ አቆማቸው ማለት ነው ቅዱሳን ሐዋርያቱ። ቤቱ ገፊ ነው። ከዝሁም ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ ግደለው ነው። መልአከ ሞት አንጃቦበት እስኪ እገሌን ግደለው ይባላል። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላም ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬም በአዳዲስ እና ወቅታዊ ፕሮግራሞች ተመልሼ መጥቻለሁ። ያላችሁን ሀሳብና አስተያየት ፕሮግራሙን እስከ መጨረሻው ተከታትላችሁ በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናልም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ወደ መረጃው እንለፍ። እኔ ምንሽ ተጠርቼ ነበሩ የተዋረድኩ። ምክንያቱም ስመለስ መዝሙር ጥናት ማዚ ያስጠናል እንግዲህ በዲያ ያጠናል። በዛ መሀል ምን እንዳመልጠኝ ብዙ ልተኛ ትንሽ እህቴም አላወቀች። ማኪ ተጠርቼ ነበሩ እኮ ነው ምድርሽ ስላ ይዋር ሞርዳኒ ነፍስ ብላ ጻፈች ድጋሜ ማለት አይ አፍሽ በቃ ግን ሞርዳኒ ነፍስ ስትለኝ መቼ አወራ ነው ሞርዳኒ ነፉ ምን አውርቼ ጥያቄ ምልክት አደረግላታለሁ። እኔም ተኝ ኢየሱስ ኩለለኒ በኃይሉ ሞትን ተነስታ። ዳግም ትንሣኤ የተባለበት ምክንያት ትንሣኤውን ሁለተኛ ተገልጦ እርግጥ ያደረገበት ስለሆነ ነው። እርግጥ አደረገና ሁለተኛ ተነስቶ ሳይሆን እርግጥ በሐዋርያት ልቡና በቃ የትንሣኤው ነገር ተጽፎ አለቀ፣ በሰሌዳቸው ተቀረጸ። በትንሣኤው መሰረት ላይ አቆማቸው ማለት ነው ቅዱሳን ሐዋርያቱ። እና ከዛ በኋላ እንግዲህ ቤተክርስቲያን የረፍት ጊዜ ትሰጣለች። አሁን ሰው እንዳይበላ ታደርጋለች፣ ያ እንዲበላ ታደርጋለች ባለ 50 እና ያ እንደው 50 ቀን የጾምነውን ደግሞ 50 ቀን እያበላ እግዚአብሔር እንደው በምግብ ሊያካክሰን አይደለም። ምግብ ለሰው ልጅ ቁም ነገር አይደለም፣ ተፈጥሯችንም ለምግብ አይደለም ሲጀመርና እንግዲህ ከሰውና ከጅብ መቼም ሰው ነው የሚበልጠው በተፈጥሮ ባህሪ፣ ግን ብዙ የሚበላ ጅብ ነው። ክብር በምግብ ቢሆን ኑሮ ለጅብ በልጦናል ማለት ነውና ግን የሰው ልጅ ክብሩ ምግብ ስላልሆነ ነው እንስሳት በምግብ የሚበልጡ እና ብዙ ምን እንደ ባለ 50 የምንበላበት ምክንያት እረፍት ሲሰጠን ነው ጌታ። እረፍት ውስጥ ትገባላችሁ፣ በእኔ ትንሣኤ እረፍት ታገኛላችሁ ነው እንጂ የምግብ ካሳ ለመካስ አይደለም። እና ባለ 50ንም እንድንጠግብበት እንደዚህ እንድንልበት ሳይሆን ፍጹም እረፍት በእኔ ትንሣኤ መንግስተ ሰማያት ውስጥ ታገኛላችሁ ለማለት ነው እንጂ እንድንበላ እንድንጠጣ እንደው ብዙ ሰው በባለ 50 እንደው ከጾም ማነው ከጸሎትም ከትጋትም ከምኑ ነፃ ይወጣል። በቃ ሰው በሙሉ ወደ ፈጽሞ እንደ እንስሳ ተኝቶ ወደ ማደር ወደ ድልቂያ ይሄዳል። እሱ አይደለም። ይልቁንም በባለ 50 ነፍስ የምታርፍበት ጊዜ ነውና በተለይ የምታደርጋቸው ቤተክርስቲያን እነዚህን እረፍቶች ለልጆቿ የባለ 50 እረፍት ለሰማዩ እረፍት ነው እንጂ ተበላ ተብሎ ሊጠገብበት በጣም ልንጠግብበትም አይደል። ጥጋብ በነገራችን ላይ እንደው ራሱን ችሎ ኃጢአት ነው። ጥጋብ ራሱን ችሎ ኃጢአት ነው። ከመጠን በላይ መጥገብ እንኳንስ መጥገብን ማቀድ ራሱ ኃጢአት ነው እና ያንን ሁሉ ቤተክርስቲያን አልፈቀደችም። እረፍት ግን እንዳለን እንጫጫ ምንም አይመጣም ብላችሁ ያመናችሁ ክርስቶስ የዓለም ቤዛ ነው የማለት ሞራሉን ከየት አምጥታችሁት ነው? ከየት መጥቶ? በነገራችን ላይ እኛ የመዝገበ ቃላት ድሃ አይደለን፣ ግስ አለን፣ እንገስሳለን። አንድ መዝገበ ቃላት፣ አንድ ግስ፣ አንድ አንቀጽ በ600 የምናራባ ሰዎች ነን። ግስ እንደዚህ የምናብራራ የቃላት ድሃ አይደለንም እኛ። እኔ አሁን ስሜ ዲበኩሉ ነው። ዲበኩሉ ማለት ከሁሉ በላይ ማለት ነው። እና ዲበኩሉ መባል የለትም ከሁሉ በላይ ፈጣሪ ነው ልትሉ ነው መጣችሁ። ስም ነው ይሄ። ኦኬ። ኢየሱስ የሚባል ሰው እኮ በዚህ ዘመን የሚጠራ ሰው አለ እኮ። ኢየሱስ የሚባል አሜሪካ ያውን ፓጋን እምነት የሌላቸው ጀሰስ የሚባሉ አሉ። እና እሱ አወር ሴቨር ነው ማለት ነው አይደለም።
ስም ነው እኮ ይሄ እኮ ዮናስ ማኛ የሚል ከየት መጣ እኮ ነው አሁን እየተከራከሩ ያሉ ሰዎቻችን። ዮኒ ማኛ ዮናስ የሚል ትንቢተ ዮናስ ላይ አለ፣ ማኛ የሚል የት አለ? መጽሐፍ ቅዱስ ላይ የለም። ሲጀመርኛ መጽሐፍ ቅዱስ ብቻ ብለን እናምናለን። አሁን የምጠቅስላችሁ እኮ እመቤታችን ምክንያተ ድኅን ቤዛዊተ ዓለም ያለው ኤራኒየስ መጽሐፍ ቅዱስ ይኸው ስክሪፕቸሮች የተሰብስበው ከመሰጠታቸው በፊት እኮ የነበረ አባት እኮ ነው። መጽሐፍ ቅዱስን ሰብስበው ያመጡልን አባቶች በ3ኛው መቶ ክፍለ ዘመን የነበረ እና አትናቴዎስ እንኳን መጻሕፍትን በደንብ ከማሰባሰባቸው በፊት የነበረ በ130 ዓመተ ምህረት የነበረ አባት እኮ ነው ምክንያተ ድኅን ያላት። ስለዚህ እኛ መጽሐፍ ቅዱስ ብቻ ብለን አንቀበልም። ለምን? ኦራል ትራዲሽን አለን፣ ትውፊት አለን፣ የቃል ቅብብሎች አለን። ቅዱስ ጳውሎስም እንዳስተማረው በቃልም የነገርናችሁና በመልእክታችን የነገርናችሁን አጥብቃችሁ ያዙ ብሎናል። በመልእክት የጻፈልን አለ፣ በቃል ደግሞ የነገረን አለ። እኛ የቃል ትምህርት አለን። ምክንያቱም ያልተቋረጠ ኦራል ትራዲሽን ወይም ትውፊት አለን። መንግስቶ ወጽድቆ ዘአውፈየኒ አውፈይኩከ እያለ ወንጌሉን እንሰጣለን። የሰጠኝን ወንጌል መልሼ ሰጠሁህ። እንዲህ እየተቀባበል የመጣለን እንጂ እንደ ቁርአን ነብዩ መሐመድ እንደዋሸው ውሸት ከሰማይ ቁርአን ወረደልኝ እንዳለው ከሰማይ ሉተር መጥቶ ዱብ ያደረገው የለም። በነገራችን ላይ አንድ ነገር ማጠቃለያ ያለስ በነገራችን ላይ የፕሮቴስታንት አስተምሮ የምትሉት ራሱ ትክክል እንኳን ቢሆን ማለት መጽሐፍ ቅዱስ ቢኖራችሁ የምትሉት ቃላቶች እንኳን ትክክል ቢሆኑ ከታች ያላችሁ ሰዎች እንድታምኑ በዚህ አጋጣሚ እኔ የደህንነት የህይወት ጥሪ እየጠራኋችሁ ነው። የፈለገው ቅዱስ ቁርባን ያድናል ብትሉ፣ ጥምቀት አማናዊ ነው እንኳን ብትሉ ክህነት ከሌላችሁ እንጨት ሰብስቦ ያለ ማሰሪያ ማለት ነው። ያለ አፖስቶሊክ ሴክሴሽን ምንም አይነት ጥምቀት እንኳን አንድ ፓስተር ወስዶ ቢያጠምቅህ ሻወር እንደወሰድክ ቁጠረው። ምክንያቱም ከኛ ምእመን አንድ ሰው ወስዶ ማጥመቅ አይችልም ያለ ክህነት። ለዚያ ነው የኛ ቤተክርስቲያን ለዘመናት ከግብጽ ጳጳስ እያስመጣች ስትጠቀም የነበረችው። መነኩሴ አታ ይመስልሃል? ማጥመቅ ዝም ብሎ ተነስቼ እኔም ጳጳስ ነኝ ማለት ከውዳት ይመስላል? ያለ ስልጣን የሐዋርያዊ ቅብብሎሽ ያለ ክህነት ምንም ሁሉ ነገር ኢንቫሊድ ምንም ነገር ተቀባይነት ስለማይኖረው ነው። ስለዚህ ቅዱስ ቁርባን አማናዊ ነው ብትል፣ ኢየሱስ ጌታ ነው ብትል፣ ያመነ የተጠመቀ እንጂ ሚድነው ያላመነ ያልተጠመቀ አይድንም። ለማጥመቅ ደግሞ ምን ያስፈልጋል? ክህነት ያስፈልጋል። እናንተ ግን ምን ትላላችሁ? ሁሉ ካህን ነው ትላላችሁ። ጌታ ግን ሁሉን ካህናት አድርጎ አልሾመም። ሐዋርያትን ነው የመረጠው። ከሐዋርያት በኋላ ደግሞ ያሉት ደቀ መዛሙርቶች ሐዋርያትን ነው የመረጡት ማለት አገልጋዮችን መርጠዋል። እንዲህ እያለ እኛ ጋር ደርሰዋል። ስለዚህ እንደ መጽሐፍ ቅዱስ የያዙ ይመስል ከኛ ወስደው መጽሐፍ ቅዱስ ያለ አስመስሎ ማቅረብ በጣም የተገባ ነገር ነው። ስለዚህ ትምህርታችሁ ያለ ክህነት ዜሮ ነው። ክርክራችሁ ያለ ክህነት ዜሮ ነው። ስለዚህ መታችሁ እንድትድኑ በክርስቶስ ስም ጥሪዬን አቀርባለሁ። ቴንኪው። ክበሩልኝ አባታችን። እንግዲህ እሺ ቤተሰብ ለዛሬ ያዘጋጀው ፕሮግራም ይህንን ይመስል ነበር። ከወደዳችሁ ላይክ ማድረጋችሁ እንዳይረሳ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቀን። እርሱ ድል መንሳት ተዋጠና ሰንሰለቴን ቀንበሬን ተካው በበገና ሞቶይ መውጊያ የታለያ